ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወትን ይሰጣል። ከሰማይ የወደቀችው ልጃገረድ የጁሊያኒ ኮፒኬ የአማዞን ተአምር። እስቲ ያስቡት፣ በ3000 ሜትር ከፍታ ላይ እየበረረ ያለ አውሮፕላን በመብረቅ ተመቶ አየር ላይ ቢበታተን፣ እናንተ ደግሞ ከመቀመጫችሁ ጋር እንደታሰራችሁ ወደ ታች ወደ አስፈሪው የአማዞን ጫካ ብትወድቁ ምን ይፈጠራል? በሳይንስ ህግ መሰረት ከዚህ ከፍታ የወደቀ ሰው በህይወት የመኖር እድሉ 0 ነው። ዛሬ የምነግራችሁ ታሪክ ግን ከ3000 ሜትር ከፍታ ላይ ወደ አስፈሪው ገዳይ እንስሳት ወደ ተሞላው የአማዞን ጫካ ወድቃ አጥንቷ ተሰብሮ አይኗ አብጦና በክፉኛ ቁስል ቆስላ ለ11 ቀናት በብቸኝነት ከሞት ጋር ታግላ በህይወት የተረፈችውን የ17 ዓመቷን ጁሊያና ኮፒኬን እውነተኛና ተአምራዊ ታሪክ ነው። እስከ መጨረሻው ተከታተሉ። በ1971 እንደ አውሮፓውያን አቆጣጠር የገና ዋዜማ ዕለት በፔሩ ዋና ከተማ ሊማ የሚገኘው አውሮፕላን ማረፊያ በሰው ተሞልቷል። የ11 ዓመቷ ልጃገረድ ጁሊያና ኮፒኬ እና እናቷ ዶክተር ማሪያ ኮፒኬ በጫካ ውስጥ የሚሰራውን አባቷን ለመጎብኘት ወደ ፑካልፓ ለመብረር አውሮፕላን ተሳፈሩ። የተሳፈሩበት አውሮፕላን ላንሳ ፍላይት 508 ይባል ነበር። አውሮፕላኑ ያረጀና የቴክኒክ ችግር ያለበት ቢሆንም የገና በረራ ስለነበረ ሌላ አማራጭ አልነበራቸው። አውሮፕላኑ ተነስቶ ጥቂት እንደተጓዘ ከባድ አውሎ ነፋስ ጥቁር ደመና ውስጥ ገባ። አውሮፕላኑ በኃይል ይወዛወዝ ጀመር። የመንገደኞቹ ዕቃ ከላይ ይወድቅ ነበር። ህፃናት እናቶች ይጮሁ ነበር። በድንገት ደማቅ የብርሃን ፍንዳታ አውሮፕላኑን መታው። መብረቅ የመኪናውን ክንፍ መታው። አውሮፕላኑን መታው፣ ክንፉ ተመታ። እናቷ የጁሊያና እጅ አጥብቃ ይዛ አለቀልን፣ አሁን ሁሉም ነገር አበቃ አለቻት። ያ እናቷ የተናገረቻት የመጨረሻ ቃል ነበረ። በቀጣዩ ቅጽበት አውሮፕላኑ አየር ላይ ተሰነጠቀ። ጁሊያና የሰማችው የሰዎችን ሰቅጣጭ ጩኸትና የነፋሱን አሰቃቂ ድምጽ ብቻ ነበር። በመቀመጫዋ እንደታሰረች ከ3000 ሜትር ከፍታ ላይ ወደ ታች መውረድ ጀመረች። ጁሊያና በነገታው ጧት ስትነቃ ራሷን ያገኘችው ጥቅጥቅ ባለው የአማዞን ጫካ ውስጥ መሬት ላይ ተጥላ ነበር። በአካሏ ላይ የደረሰው ጉዳት አሰቃቂ ነበር። የትከሻ አጥንቷ ተሰብሯል። በግራ አይኗ በኩል ደግሞ ፈሶ አብጧል። እግሯና እጆቿ ትልቅ ቁስል አላቸው። ከለበሰችው አጭር ቀሚስና ከአንድ ነጠላ ጫማዋ በቀር ምንም ነገር አልነበራት። መነጽሯ ስለወደቀባት ማየት እንኳን ይከብዳት ነበር። በዙሪያ የነበሩ 91 መንገደኞችና እናቷ በሙሉ ህይወታቸው አልፎ ነበር። ከ92 መንገደኞች መካከል በህይወት የተረፈችው እሷ ብቻ ነበረች። ጁሊያና በዛች ቅጽበት በፍርሃት አልተዋጠችም። ምክንያቱም አባቷና እናቷ በጫካ ውስጥ የሚኖሩ የስነ ህይወት ተመራማሪዎች ስለነበሩ ገና በልጅነቷ የጫካ ህይወትን ህልውና የመጠበቅ ጥበብ አስተምረዋት ነበር። አባቷ ሁልጊዜ የሚነግራት አንድ ትልቅ መማሪያ አስታወሰች። በጫካ ውስጥ ተስፋ ብትቆርጪ ትሞቻለሽ። መንገድ ከጠፋብሽ ትንሽ የውሃ ፍሰት ፈልጊ።
የውሃ ፍሰቱ ወደ ትልቅ ወንዝ ይወስድሻል። ወንዙ ደግሞ የሰው ልጅ ወዳለበት መንደር ያደርስሻል። ጁሊያና ያገኘቻትን አንዲት ትንሽ ከረሜላ ይዛ ጉዞዋን ጀመረች። አንድ ነጠላ ጫማዋና እግሯ ላይ አድርጋ ሌላኛውን ባዶ እግሯን እየጎተተች ትንሿን የውሃ ፍሰት ተከተለች። በየመንገዱ ያሉት አዞዎች፣ ግዙፍ እባቦችና ገዳይ ነፍሳትን እያየች በውሃ ውስጥ ትጓዝ ነበር። ከቀናት ጉዞ በኋላ ምግቡ አለቀ። የዝናብ ውሃ እየጠጣች በጥቃቅን ትሎችና ነፍሳት እየተነከሰች ጉዞዋን ቀጠለች። ቁስሏ ውስጥ ትሎች ገብተው ይበሏት ጀመር። ሌሊት ሲሆን ቅዝቃዜውና የትንኞቹ መንጋ ይበሏት ነበር። በአራተኛውና በአምስተኛው ቀን የፍለጋ አውሮፕላኖች ከላይ ሲበሩ ድምጻቸውን ትሰማ ነበር። ነገር ግን የጫካው ዛፍ ጥቅጥቅ ያለ በመሆኑ የለበሰችውን ቀሚስ አይታይም ነበር። አውሮፕላኖቹ ሳያዩዋት አልፈው ሲሄዱ ተስፋ የመቁረጥ ስሜት መጣባት። ነገር ግን አባቷን ዳግመኛ የማየት ህልሟ በውስጧ ያለውን እሳት አላጠፋውም። በ9ኛው ቀን አቅሟ ሙሉ በሙሉ አልቆ በሆዷ እየዳኸች መጓዝ ጀመረች። በ10ኛው ቀን አመሻሽ ላይ ጁሊያና በወንዙ ዳርቻ ላይ አንዲት ትንሽ ሞተር ጀልባና ከመርከብ አቅራቢያ የሚገኝ ትንሽ የቆርቆሮ ጎጆ አየች። በዚያ ቅጽበት ህልም ያየች ይመስላት ነበር። ወደ ጎጆ በሆዷ እየዳኸች ገባች። በውስጡም ጥቂት ነዳጅ አገኘች። አባቷ ያስተማራትን በማስታወስ ያንን ነዳጅ በትሎች በተወረረ ቁስሏ ላይ ደፋችው። በደርዘን የሚቆጠሩ ትሎች ከቁስሏ ውስጥ እየወጡ ወደ ውጭ ወደቁ። ህመሙ አሰቃቂ ቢሆንም ቻለችው። በ11ኛው ቀን ጧት የዛፍ ሰብሳቢዎች የሆኑ 3 የፔሩ የአካባቢው ሰዎች ወደ ጎጆዋ ሲመጡ አንዲት በደም የተጨማለቀችና አጽም የሆነች ልጃገረድ አገኙ። መጀመሪያ ላይ የጫካ መንፈስ መስሏቸው ፈርተው ነበር። ነገር ግን ጁሊያና በስፓኒሽ ቋንቋ እኔ በረራ ላንስ 508 ላይ የነበርኩ ልጅ ነኝ፣ እባካችሁ እርዱኝ አለቻቸው። እነዚያ ደግ ሰዎች ወዲያውኑ ምግቧን አበሏት፣ ቁስሏን አጠቡላት። ከዚያም በጀልባዋ አድርገው ወደ ቅርብ ሆስፒታል ወሰዷት። አባቷ ልጇን በህይወት መትረፏን ሲሰማ በደስታና በእንባ ተቀበላት። ዛሬ ጁሊያና ኮፒኬ አዛውንት ሆና በጀርመን ሀገር ትኖራለች። ልክ እንደ ወላጆቿ የስነ ህይወት ተመራማሪ ሆና የአማዞን ጫካ በመንከባከብ ላይ ትገኛለች። ጁሊያና ስለ ህይወቷ የተናገረችው ታላቅ ንግግር አለ። ተስፋ መቁረጥ ሞት ነው። በህይወታችሁ ውስጥ ጨለማውን ምንም ያህል ቢጎላ የራሳችሁን መንገድ ለመፈለግ አንድ እርምጃ ወደፊት መራመዳችሁን ካላቆማችሁ በእርግጥም ብርሃኑን ታገኙታላችሁ። ከ3000 ሜትር ከፍታ ውድቀት እስከ አማዞን ጫካ ተአምር። የጁሊያና ኮፒኬ ታሪክ የሚያስተምረን ትልቅ እውነት አለ። በህይወት ውስጥ የሚገጥሙን አሰቃቂ ፈተናዎች የቱንም ያህል ግዙፍ ቢሆን በውስጣችን ያለውን የመኖር ፍላጎትና ተስፋ ከማንኛውም ፈተና በላይ ጠንካራ ነው። ስለተከታተላችሁኝ እናመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በሚቀጥለው ሳምንት እስክንገናኝ በሰላም